ከመጣው 2 ዓመቴን ልጨርስ ነው። ቦታ ነበረኝ 40 ቆርቆሮ የጭቃ ቤት ሰርቻለሁ። ከ2 ወር በኋላ ሀገሬ ገባለሁ። ማርያምን 100 ሺህ ራሱ የለኝም፣ ግን የራሱ ጉዳይ። አረብ ሀገር እንዲህ መሆኑን ባውቅ ከድሮም እግሬን አላነሳም ነበር። ከአንድ ቤት ተዘግቶ መዋል አስጠላኝ። የኔ ሰዎቹ ጥሩ ናቸው፣ እነሱም እናሳድስልሽ እያሉኝ ነው። እኔ ግን አልፈልግም። ማርያምን ብዙ ዓመት የሰራችሁ ጀግና ናችሁ። እኔ 2 ዓመት አላልቃለኝ እኮ ኦፍ 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 ብቻ ሶሪ አላልቃለኝ እኮ ኦፍ ብቻ ተመስገን ትላለች። ሌላኛው እህታችን ደግሞ ጭራሽ በ2 ዓመት እኔ 16 ዓመቴ ነው። ቤት የለኝ፣ ብር የለኝ፣ ጤና የለኝ፣ ልጅ የለኝ። አሁን እድሜ 40 ደርሷል። ድካም ብቻ ሀገሬ እንዳልገባ ምን ይዤ ትላለች። አላህ ይጠብቀን የሀገሬ ልጆች። እህት አለም ላንቺም አላህ ያላሰብሽውን ርዝቅ ይስጥሽ። ወላሂ በጣም ከባድ ነው። ሌላኛው እህታችን ደግሞ ምን ትላለች መሰላችሁ? ልክ ብለሻል። በባዶ እጅ መመላለስ ጥቅም የለውም። ችሎ ሰርቶ ጠቅሎ መግባት ይሻላል በአንድ ፊቱ። ደግሞ ብሩ በረካ የለውም። ብቻ አልሐምዱሊላ አላህ በሰላም ለሀገራችን ያብቃን ትላለች። አሚን የኔ ውድ፣ አንቺ በጣም ጎበዝ ልጅ ነሽ ማለት ነው። ሌላኛዋ ደግሞ ኦፍ እኔስ አልቻልኩም፣ ድካም ብቻ። ቤት ሰርቻለሁ፣ 5 ሳንቲም ሳይኖረኝ ሀገሬ ልገባ ነው። ቤቴን አስዤ ብር ተበድሬ እሰራለሁ። የምታውቁቶች ካላችሁ በዚህ አጋጣሚ እስኪ ንገሩኝ። የጭቃ ቤት አስይዞ ብር መበደር ይቻላል ወይንስ አይቻልም ትላችኋለች። ጥያቄዋን መልሱላት የሀገሬ ልጆች። እንግዲህ ውድ ቤተሰቦቼ የሁሉ አስተያየት የመጣው ትናንትና አንድ ቪዲዮ አካፍያቸው ነበር። እሱም አንዲት የማውቃት እህቴ ሰዎቹ ጥሩ ሆነውላት እያለ እናሳድስልሽ እና ደርሰሽ ነው እያሉ እየለመኗት፣ እሷ ደግሞ አሻፈሬ ብላ ገና በ2 ዓመት አረብ ሀገር ባናቱ ይተከል ብላ ሄደች። አሁን ከሄደች በኋላ ደግሞ ያዙ ልቀቁኝ እያለች ነው፣ ብር ስለሌላት ተመልሳ ለመምጣት እና ባካችሁ ቶቼ ብር ሳይኖራችሁ ወደ ኢትዮጵያ አትግቡ ባልኩት በሰራሁት ቪዲዮ ላይ ነው ማለት ነው። ጥያቄ ልጠይቃችሁና በእርግጥ ሁላችንም እንግዲህ የራሳችን ሀሳባችን ይለያያልና ከኔ ጋር ተመሳሳይ ሀሳብ ያላችሁም የኔን የምትቃወሙ ተቃራኒ ሀሳብ ያላችሁም ኮመንት ላይ አስቀምጡልኝ የሀገሬ ልጆች። በመጀመሪያ ግን የእህታችን ጥያቄ መልሱላት። ጥያቄው ምንድን ነው? ቤቷ የጭቃ ቤት ነው። ቤት ሰርታለች። አረብ ሀገር በጣም አስጠልቷታል። ግን 5 ሳንቲም ሳይኖራት ሀገሯ ልትገባ ነው። እሷ ደግሞ እቅዷ እንግዲህ ቤቷን አስይዛ ወይንም ምንድነው ቤቷን አስይዛ ከመንግስት ብር መበደር ትፈልጋለች እና የጭቃ ቤት አስይዞ ከመንግስት ብር መበደር ይቻላል ወይ የሚል ጥያቄ አቀርባለች። ልምዱ ያላችሁ ወይም የምታውቁቶች ደግሞ መልሱላት ማለት ነው። ውድ ቤተሰቦች ሌላኛዋ እንደሰማችኋት ደግሞ በ2 ዓመት መሻላ ቦታ ነበራት እና ቤት ሰርታለች ማለት ነው። አሁን ላይ ደግሞ 100 ሺህ ብር የለኝም ግን ሀገሬ ልገባ ነው እያለቻችሁ ነው ማለት ነው። ብዙዎቻችን አይታችሁ ከሆነ አረብ ሀገር የምንመጣ ልጆች ሩጠን ትኩረታችን የምናደርገው ቤት ላይ ነው ማለት ነው። በዚህ አጋጣሚ እንደኔ ማለት ነው የሀገሬ ልጆች፣ አንድ እድሜያችሁ የገፋ እህቶቼ፣ ስደት ያደከማችሁ እህቶቼ፣ 2 አዲስ መታችሁ ብዙ ዓመት አረብ ሀገር የመስራት እቅድ የሌላችሁ አቅሙ የሌላችሁ ወይ ጤና የሌላችሁ እህቶቼ እንደኔ የሚጠቅማችሁን ነገር ልንገራችሁ። እንዳልኳችሁ አስተሳሰባችን የሁላችንም ይለያል። እኔ ግን እያየሁት ካደግኩትም አኳያ እንዲሁም ደግሞ በራሴ የማስበውን ነገር ልንገራችሁ። ለድጋሚ ስደት እንዳትሰደዱ ከፈለጋችሁ ይህን አድርጉ ማለት ነው። ምንድን ነው ካላችሁኝ፣ እስኪ በእናንተ አስተያየት አንዲት ስደተኛ ማስቀደም ያለባት ቤት ነው ወይንስ የመስሪያ ብር ነው? ንገሩኝ እስኪ። ማለቴ እናንተ ብዙ ዓመት ሰርታችሁ ቤቴን ሰርቼ የመስሪያ ብር እስከሚይዝ ድረስ እቆያለሁ እሰራለሁ የምትሉ እናንተን አይመለከትም። ብቻ አንዳንዶች አይታችኋቸው ከሆነ ከኢትዮጵያ እንደወጡ ተለብለው ብር ብለው ምን ያደርጋሉ? ቤታቸውን ይሰራሉ። ቤታቸውን ከሰሩ በኋላ የቤት እቃቸውን ካሟሉ በኋላ ዓለምን የጨበጡ ያክል ይመስላቸውና 5 ሳንቲም ሳይኖራቸው እንደሰማችኋት ማለት ነው ተነስቶ ኢትዮጵያ ይገባሉ ማለት ነው። እና ይሄ ነገር አግባብ ነው ጥሩ ነው ብላችሁ ነው የምታምኑበት? እንደኔ ግን አላምንበትም የሀገሬ ልጆች። እንዴት ካላችሁኝ፣ አንቺቱን ታስቀድሚያለሽ ካላችሁ፣ እኔ ግን ሁለቱንም የማድረግ አቅም ከሌለኝ የማስቀድመው የመስሪያ ብር ነው የሀገሬ ልጆች። የምንቀሳቀስበትን ብር ነው የማስቀድመው ማለት ነው። ምክንያቱም ብር የምንቀሳቀስበት የምሰራበት ብር ካለኝ ተከራይቼ እኖራለሁ ብዬ ስለማምን ማለት ነው። ገባችሁ? ቅድም እንዳልኳችሁ ያየሁት ያደግኩትም ነገር አለ ከማህበረሰብ ያልኳችሁ። ትናንትና ምንም ያልነበራቸው ሰዎች የመስሪያ ወይም የመንቀሳቀሻ ብር ስለነበራቸው ብቻ ቤት ተከራይተው ሱቃቸውን ሲሰሩ የነበሩ ሰዎች፣ ገቢያቸውን ሲያካሂዱ የነበሩ ሰዎች ከዛ ቤት ተከራይተው እነሱ እየሰሩ በሚያገኙት በትርፏ እነሱ ግን አሁን ላይ የቤት ባለቤት ሆነው ከራሳቸውም አልፎ አከራይተው የሚኖሩ ሰዎችን አውቃቸዋለሁ። ገብቷቸዋል?
ቤት አልነበራቸውም፣ ተከራይተው ነው ግን የመንቀሳቀሻ ብር ስለነበራቸው። ስለዚህ እኔም በዚህ አምናለሁ። ገብቷቸዋል። ብር ካለኝ ሰርቼ አተራርፌ ነው የሚባለው ቤት እሰራለሁ ብዬ አስባለሁ ማለት ነው። ነገር ግን ቤት ስለሰራው ብቻ የቤት እቃ ስላሟለው ብቻ ምንም መንቀሳቀሻ ነገር ሳይኖረኝ ብድግ ብዬ ኢትዮጵያ ገብቼ ባዶ ማገር ስቆጥር ውላለሁ እንጂ ምን ያደርግልኛል? ንገሩኝ እስኪ። ወይ መጨረሻ እድሉ የሚሆነው የቤት እቃዎቹ መሸጥ ነው ወይ ቤት መሸጥ ነው ማለት ነው። ስለዚህ ሀገሬ ልጆች በመጀመሪያ የመስሪያ ብር ይኖራችሁ፣ የመንቀሳቀሻ ብር ያዙ። ወላሂ ነው የምላችሁ። ይህን ከያዛችሁ ለድጋሚ ስደት አትሰደዱም። ራሳችሁን አሳምናችሁ ነው የምትገቡት። ይሄ ብር አለኝ፣ ይሄን ነገር ልሰራ ነው፣ ቤት ደግሞ ተከራይቼ ነው የምኖርላችሁ፣ ለራሳችሁ ነግራችሁታል። ግን ብዙ አመት ደክማችሁ ዳክራችሁ ወይም ደግሞ እንደመጣችሁ ብር ትሉና አይናችሁን ከዚያ ሴት ታደርጋላችሁ። የምትረባምቶን የማትረባ ቤት ተሰራች። ከዚያ በኋላ በቃ ኸላስ እናቴ ምን በውጤቱ ሀገር ትገባላችሁ። ከዚያስ ሰው ይሰራል፣ ሰው ይሯሯጣል፣ ሰው ይነግዳል፣ ይሸጣል፣ ይለውጣል። እናንተ ደግሞ የምትንቀሳቀስበት ነገር ስለሌላችሁ እስረኛ ሆናችሁ ቤት ውስጥ ትውላላችሁ። እና ቤቱን ልትበሉት ነው? የቤት እቃውን ልትበሉት ነው ወይስ ምን ልታደርጉት? እናም እንደኔ የአገሬ ልጆች ሁለቱን የማድረግ አቅም የሌላችሁ ቶቼ በመጀመሪያ የመስሪያ ብር ያዙ ነው የምላችሁ። ይሄን ልላችሁ ነው የምፈልገው። ሌላኛዋ እንደሰማችኋት አንዳንድ ቶች ግን ኮመንታቸው ሁሉ ያሳዝናል። ወላሂ ነው የምላችሁ። ለምን ብትሉ 10 ዓመቴ ነው 8 ዓመቴ ነው ምንም ነገር የለኝም ምናምን። የጤናው ጉዳይ እሺ ባላህ እንትን ያለ ነገር ነው። እኔ መግባት አልፈልግም። ግን 16 ዓመት ሰርቶ ሰው እንዴት ነው ምንም የለኝም ብሎ የሚወራ የአገሬ ልጆች ማለት እንዴ? አንዳንዴ ቆም እያላችሁ አስቡ እንጂ ወገን። ምንድን ነው ሙድ እየያዛችሁ ነው ወይስ? 16 ዓመት ሰርታችሁ እድሜሽ 40 እስከሚደርስ ድረስ ምን ትሰራለሽ የኔ ውድ? እንዴ በነገራችን ላይ ልንገራችሁማ ማለት ነው፣ አረብ ሀገር መታችሁ ተቀጥራችሁ የምትሰሩበት አገር እየሰራችሁ ምንም ለውጥ ከሌላችሁ፣ ምንም ምቾት ከሌላችሁ ቦታ ቀይሩ። እሺ አንዳንድ መዛወር ጥሩ ነው። ወላሂ ነው የምላችሁ የሀገሬ ልጆች። አይታችሁት ከሆነ አንዳንድ ቤት ምናምን እንዳትበሉ እንዳትሰሩ ይቀይዳችኋል ማለት ነው። ስለዚህ ተዘውራችሁ እዩት እንጂ 16 ዓመት ሙሉ ከአንድ ሀገር 16 ዓመት ሙሉ ከአንድ ቤት ዝም ብላችሁ በልበለኛ ትበሉ። ተዘውራችሁ እዩት የሀገሬ ልጆች፣ የተሻለ ነገር ልታገኙ ትችላላችሁ። እኔ ለምሳሌ ልንገራችሁ፣ ሳውዲ አረቢያ ምን እንደሰራው ምን እንዳደረኩ የማውቀው ነገር የለም። እምዬ ዱባይ ግን እድሜዋ ርዘም ትበልልኝ። በጣም ነው የምወዳት ዱባይን፣ በጣም በሁሉም ነገር ወላሂ። እና ሳውዲ ካልሆንላችሁ ዱባይ ሄዱ፣ ዱባይ ካልሆንላችሁ ኳይት ሄዱ፣ ኳይት ካልሆንላችሁ ኳታር ሄዱ። ዝም ብላችሁ በበልበለኝ 16 ዓመት ሙሉ ዱባይ ላይ መዘብዘፍ፣ 16 ዓመት ሙሉ ሳውዲ ላይ መዘብዘፍ ያለ ምንም ለውጥ እንዴታው እንጂ ሸቃሎች እየነቃ በሉ። ወላሂ በጣም ከባድ ነው። ግን አሳዝናኛለህ የኔ ውድት። አሁን እያመመኝ ነው። ጤና የለኝም ብለሻል። ሌላው ሁሉ የራሱ ጉዳይ። ጤና የለኝም ብለሻልና እንደ 16 ዓመት የኖርሽባችሁ ሰዎች ትንሽ ደግፍ ያድርጉሽ። የሆነት ትንሽ ደግፍ ያድርጉሽ እና ሀገርሽ ግቢ። ከዛ በኋላ ተከራይተሽ ትኖሪያለሽ። ለየትኛው እድሜሽ እንዴ? በቃ በትንሽ ነገር ተብቃቅተሽ ማለት ነው ራሽን ጠብቀሽ ከሀገርሽ ላይ ትኖሪያለሽ። ስለዚህ የተወሰነሽ ነገር ያዥ። እነሱንም ደግፍ አድርጉኝ። እያመመኝ ነው ባችሁ ይደግፉሽ። በተለይ 16 ዓመት ከአንድ ቤት ከሆነ የሰራሽው ማለት ነው እንጂ ከዚህ በላይ ታዲያ ምን ጠብቀሽ ነው አሁንም ደግሞ እዚሁ መከራሽ የምትሰቃይ? እንዲሁ ሌላው ቢቀር የሀገሬ ልጅ ከሀገርሽ ግቢና ማለት ነው አላርም የሌለው እንቅልፍ እንኳ ተኝተሽ ሙች። ይህም በራሱ ነጻነት ነው ወላሂ። እና የሀገሬ ልጆች የመስሪያ ብር ሳይኖራችሁ ኢትዮጵያ አትግቡ ነው የዛሬ መልእክቴ። እሺ ከቤት ቀድማችሁ ደግሞ የመስሪያ ብራችሁን አስቀድሙ። ነገር ግን እናንተ የመስራት ፍላጎቱ የመቆየት ፍላጎቱ ካላችሁ የመስሪያ ብሩን ሳይ ማስቀደም ያለባችሁ ቤታችሁን አስቀድሙ ማለት ነው የሀገሬ ልጆች። ከዚያ ቤታችሁን ከሰራችሁ በኋላ ደግሞ የተወሰነች አመት ሰርታችሁ የመስሪያ ብር ይዛችሁ መግባት ትችላላችሁ። ግን የደከማችሁ የሰለቻችሁ ወይንም አዲስ መታችሁ ብዙ አመት መቀመጥ የማትፈልጉቶች ከቤት ላይ አትንጠልጠሉ ማለት ነው። መስሪያ ብር ያዙ። ለድጋሜ ስደት እንዳትዳረጉ ይሄ ልላችሁ ነው የመጣሁት። እና በጣም ብዙ ኮመንት አለ በነገራችን ላይ የሚያስፈራም የሚያስደነግጥም እንዲሁም ደግሞ ጥሩ እህቶችም አሉ። አልሐምዱሊላህ ስደት ጠቅሞኛል፣ ይሄን አድርጌያለሁ፣ ቤተሰቦችን ረድቻለሁ፣ ተለውጬበታለሁ የምትሉም አላችሁ። አላህ ይጨምርላችሁ። ላልተሳካላችሁ እህቶቻችንም አላህ እንዲሁ እሱ ይካሳቸው። ሌላ ምን ይባላል ወላሂ። እና በተለይ 16 ዓመቷ እድሜ 40 ሆኖ ሌሎች ልጅ አሳዝናኛለች። እና የትኛውን ነው የምታስቀድሙ እናንተ? የዛሬ ጥያቄ ነው። ጥያቄ ይመልሱልኝ ማለት ነው የሀገሬ ልጆች። ኧረ ተሳስተሻል። ዋናው ቤት ነው ገመና ሸፋኙ። ምንም አይኑረኝ ቁጭ ብዬ ማገሬን ስቆጥር እቆጥራለሁ፣ ማገሬን ስቆጥር እውላለሁ እንጂ ሸቃሊት ምን ነካሽ? ስለምን ብር ነው የምታወሪ ካላችሁ ጉዳያችሁ። እንደ እኔ እንደ ሸቃሊት እንደታችሁ ግን ብሬን ይዤ ከሀገር ይገባለሁ። ከፈለኩት ሀገር ከፈለኩት ቦታ ላይ የፈለኩትን የመረጥኩትን ቤት ተከራይቼ ፏ ብትን ብዬ መኖር እችላለሁ። ሲኖሩም ስላየው ማለት ነው ሀገሬ ልጆች እንጂ ቤት ስላለ ብቻ ባዶ ቤት ውስጥ ተዘግቶብኝ ማገር ስቆጥር መዋል አልፈልግም። መንቀሳቀስ መስራት እፈልጋለሁ። ገብቷችኋል? እስረኛ መሆን አልፈልግም። እና ይሄን ነው የምላችሁ። እስኪ እናንተ እስከ የትኛው ናችሁ? ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ ያመሰግናለሁ።
እንደው አላህ ሁላችንም መጨረሻችን ያሳምረው። የሀገሬ ልጆች ለማንኛውም አብሽሩ፣ አይዟችሁ፣ ጠንክሩ። ዋናው ጤና ነው። ቅድሚያ ለራሳችሁ ስጡ ነው የምለው። ስለተከታተላችሁኝ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ እንግዲህ ሰላም ሁኑ። እነዚህ የማሳያችሁ ቤቶች እንግዲህ የሸቃሎች ቤቶች ናቸው ማለት ነው። ሸቃሎች አልተቻሉም። ጎበዞች ቤት ስሩ። በነገራችን ላይ ቤት መስራቱ ጥሩ ነው፣ ግን ደግሞ ቤት ስትሰሩ ቤት ስትገዙ ደግሞ በኋላ የሚሸጥ መሆን አለበት። ማለት የሚሸጥ ስላችሁ ብሸጡት እንኳ የማያሳፍር ዋጋ የሚያወጣ ነገር፣ ህጋዊ የሆነ ነገር ነው መግዛት ያለባችሁ። በዚህ አጋጣሚ ልንገራችሁ ብዬ ነው። የእህታችንም የጭቃ ቤት አስይዞ ብር መበደር ይቻላል አይቻል የሚለውንም መልሱላት። ይሄ ነበረ። ደህና ደሩ። ቻው፣ ደህና ዋሉ ነው እንጂ